ቆይ ጭንቅላትሽ እንዴት ነው የሚያስበው? ልጁ እንኳን እያለቀሰ ነው አይደለ? ድምፁን እየሰማሽ ትላላጫለሽ እንዴ? አላለቀሰም ገና አንተ መተህ ስትሆን የተነሳው እንጂ ምን እግዚአብሔርን በጣም ነው የሚደብረው። እንዴ ልጁ እየሰማ ነው ድምፁን። አረ ማንም እኮ ይሰማል። ችግር የለም። እኔ ሀሚ ደስ አይልም። ማርያምን እሷ በስነ ስርዓት ማታሳድግ ከሆነ እኔ ያሳድገዋለሁ። ሰምተኛል ብላ ቆይ ግን እኔ አልገባኝም። ምን ለመፍጠር እየሞከርክ ነው አንተ? እኔ ምንም ለመፍጠር ይሁን ምንም ማለት ነው። አንተ እኮ እዚህ ጥሩ እያደረግሽ ያለሽው ነገር ደስ አይልም እኮ እዚህ ቤት አብሽ በደንብ እንደማከብርሽ ታውቂያለሽ። ግን በዚህ ልክ የማይመጥንሽ አይነት ወንድ ልጅ ጋር መሆን የለብሽ። የመጨረሻ ጥቂ ይኸውልህ እኔ በጣም ብዙ ነገር ላደርግ እችላለሁ ታውቃለህ። ሲቀጥል ደግሞ አንተ አንዳች መብት የለህም ይሄንን ጩጬ ከኔ እየመነጠል ይሄንን ደግሞ በደንብ ጠንቅቀህ ታውቀዋለህ። ስለዚህ አንተ ትቀልዳለህ እንዴ? አይደለም እንደዚህ ሆኖ በስንት አይነት ሁኔታ ውስጥ እንኳን ሆኜ እንዴት ተንከባከብ ይዳሳለሁ። በዚህ ማታ ቆንጆ ላይፍ እያሳለፍሽ ልጁ እያለቀሰ ምንኛ ነው ታሳየኝ ነበረ። አልተኛም እያየን እኮ ነው። በቃ ግን በሩ ልቆልፎ አውጥታት የትም እየዞርክ መተህ ልጄ ምናምን ይዤ እወጣለሁ ትላለህ። ሲጀመር ዛሬ ከማንም ጋር አንተ ዝም በል። ሲጀመር ልብስህንም ቀይር፣ ፀጉርህን ተስተካክል። ነው የመጣው ገንዘብ ነው የፈለከው? ውሰድ በቃ። ቦርሳውን አስተካክልልኝ። ላስተካክልልህ እችላለሁ። አይሆንም፣ እግዚአብሔርን አይሆንም። አንዴ አስተካክልልኝ። አንዴ ራስን እንደዚህ አትቆልል። ሌላ ኬስ ውስጥ አትክተቱ። ሌላ ነገር የመጀመሪያው መነግርሽ ነገር ልንገርሽ። ከአብርሃም ጋር እያለሽና አሁን ያለሽበት ሙድ አንድ አይደለም። ለምን አሰማኝ ማለት ምን አርግሮ ነው? እሺ ይሄንን እያየሁት ይሁን ነው ትለው አይደለም። ይሁን አይደለም መነጋገር አለብን። አንዴ ምን ነው እየሳከ ነው እየተጫወትክ ነው ማለት በጣም እየተዝናናሁባቸው ነገር እና እንደዚህ ማድረግ አትችልም እኮ እንደዚህ ማድረግ አትችልም። ያለው በመሀላችሁ ትልቅ የሚባል ላያገባኝ ይችላል። በዚህ ልክ ማራመድ የለባችሁ። አሚሩ ታገኛለች። እስከ ዛሬ ታግሻቸዋል። ለምን አሰማኝ ጀመር ስራ ነው። እዛ ዘበኛ በር መጠበቅ ስራ ምን አወራሁ? በደንብ እንደማከብርሽ ታውቂያለሽ። ግን በዚህ ልክ የማይመጥንሽ አይነት ወንድ ልጅ ጋር መሆን የለብሽ። የመጨረሻ ጥጌ አይመጥንሽ። ከእነሱ ጋር ለምሮ ትከራከሩ አንተ። ዛሬ ዘበኛ ነኝ ይናገረኛል። ማውራት ያለብን ነገር እንድታወራ ፈልጋለሁ። በአንተ አንጻያት እሱ መሰቃየት የለም። አንተም አይመለከትም። ላይ አትግባ። እዛ ጋር አባቷ ምናምን እየሄድክ ልጄ ምናምን ትሰማኛለህ። እንዴ ቤቱ ነው እኮ ይሄ ልጅ መውጣት የለበትም። ከዚህ ጋር ልክ ማለት ነው። ስማ እንዴ በሩ ላይ ምን አድርገህ ታጠበዋለህ? ጌታ አንተ ታጠበዋለህ። ሰላም ሰላም የወጣበት ቤተሰብ እንዴት አላችሁ? እኛ ያለን እግዚአብሔር ይመስገን ሁሉ ሰላም ነው። እኔ ግን አብርሃም አያያዙ ልጁን አላማረኝም። ልጁን አንገቱን እንዳይቀጡት ግን ስንት ወር ሆነው? 2 ወር ሞላው። በጣም እየገረመኝ ነው ግን ነገር ስላችሁ ልጁን ማለት እኔ አሁን አያያዙ እዛ ቦርሳ ውስጥ ሲከተው ምናምን ሲጣጭበት በጣም ከባድ ነው አንገቱ ምኑ። ምክንያቱም ልጁ ገና ደብ ነው እና ብቻ ከባድ ነው። ብቻ ውድ ቤተሰቦች ይገርማል።
እንደው ከእንደዚህ አይነት ይሰውራችሁ። ከወለዳችሁ በኋላ ጭቅጭቅ ነገሩ ከእርግዝናው ጀምሮ ነው ጭቅጭቁ። ግን ይደብራል። ኧረ በስመ አብ እንደዚህ አይነት ህይወት አደራ ይቀር ይሻላል። እንደዚህ አይነት ህይወት ፈጣሪ ከእንደዚህ አይነት ህይወት ይጠብቃል ነው የምለው። ሌላ ምንም አልልም። ውድ ቤተሰቦች እንደዚህ የሚያስጠላና የሚደብር ህይወት ፈጣሪ